አደይ እና ባርኮት ፍቅር ጀምሯል። አደይ የባርኮትን ፍቅር ተቀብላለች። ዴቭ ደግሞ በጣም ታናዷል። እንዴት እንደዚህ ታደርጊያለሽ? እኔ ባንቺ ፍቅር እያበድኩ እንዴት የባርኮትን ፍቅር ትቀበያለሽ? ፍቅርም ይሄንን ሰምታ በጣም ነው ያበደችው። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰራተኛ አደይ ክፍል 37 ተለቋል። ከብታችሁ እዩ። ዛሬ ደግሞ አዲስ ነገር ተፈጥሯል። ባርኮት እንግዲህ ለረጅም ጊዜ የአደይን ፍቅር አምቆ ህዞት ነበረ። በዛሬ ቀን እንግዲህ አዲስ ልብስ ገዝቶለት እሷ እንግዲህ የምታስበው ባርኮት ወንድሜ ነው ብላ ነበረ። ነገር ግን እንደዛ አይደለም። ባርኮት በጣም ይወዳታል አደይን። በዛሬ ቀን እንግዲህ ፍቅሯን ገልጾላታል። እኔ አፈቅርሻለሁ፣ እወድሻለሁ አላት። እሷም ደግሞ ለጊዜ ተናዳለች። እኔ ካንተ ይሄን አልጠብቅም ነበረ። እኔ እኮ አንተ እንደ ንጹህ ወንድም ነበረ ማይክ፣ እንዴት እንደዚህ ትላለህ? ይሄ ሁሉ ጊዜ የውስጤን አውጥቼ ለአንተ ስናገር አንተ ደግሞ የአንተ ሀሳብ ሌላ ነው። በጣም አዝናለሁ አለች እና በጣም አዘነች። ቢሆንም ግን ወደ ቤት ስትገባ ፍቅር የት ነበርሽ ብላ ስጠይቀው እንግዲህ ከባርኮት ጋራ ነው እየነበርኩ ብላ መለሰችለት። ካሁኑ በኋላ እኔን ሳታስፈቅድ እንዴት ትሄጃለሽ ብላ ፍቅር ስጠይቀው አደይ ደግሞ ካሁኑ በኋላ እኔ የባርኮት ፍቅረኛ ነኝ፣ እንደፈለኩ መውጣት መግባት እችላለሁ፣ ከአንቺ እኩል መናገርም ቢሆን የፈለኩን ማድረግ እችላለሁ አለችው። እና የአደይ ነገር እንግዲህ ዛሬ ምን እንደሆነም አልተለየም። ለባርኮት እንግዲህ የመለሰችው ሌላ ነገር፣ ለፍቅር ደግሞ የመለሰችው ሌላ ነገር። ዴቪም እንደዛ የሰማው ነገር እውነት ነው አለው። ለፍቅር እንደዚህ ብላ ስትነግረው ዴቪም ደግሞ ሰምቶ ነበረ እና እውነት ነው እኔ ከአሁኑ በኋላ የባርኮት ፍቅረኛ ነኝ ብላለች። እንደገና ደግሞ ሊዲያ አደይ ከባርኮት ጋር ወጥታለች ቆንጆ ሆና ብላ ስትነግረው ዴቭ በጣም ነው የተናደደው ማለት ነው። እና በእርግጥ ዴቭ በጣም አብዝቶ ያፈቅራታል አደይን። እሷ ደግሞ በቃ ግን አደይ እኮ ዴቭም የምታፈቅር ይመስለኝ ነበረ። ከዚህ በፊትም እንትን ተቀብላለች፣ ስጦታ ተቀብላለች እና በዛሬ ቀን እንግዲህ እንደዚህ እንዴት እንደመለሰችም አላቅም እኔ። ባርኮት እና አደይ ተያይዘው ሲሄዱ ደመቀና ንጉስ አይቶ ተከተሉትና እነሱ የገቡት ካፌ ገብቶ እነሱን እያዩት በጣም ያዘነ ንጉስ በጣም ሂጄ ይደባደባሉ ብሎ ነበረ። ባርኮት የአደይ እጇን ራሱ እየሳማት ነበረ። አፈቅርሻለሁ ከማለት በፊት ብዙ ነገር አውርቶ ነበረ። ግን መጨረሻ ነገር ላይ አፈቅርሻለሁ ብሎ የሱን ፍቅር ሲገልጽለት በቃ ተናዳ ጥላ ሄደች እና ደመቀ ደግሞ ተበልታል ንጉስ፣ ካሁኑ በኋላ ተበልታል አደይ በቃ ባርኮትን ትፈልጓለች ብሎ ሞቅ አደረገ እና ንጉስም ደግሞ በጣም ነው የተናደደ። ቅጥል ነው አለ። ምክንያቱም አደይን በጣም ያፈቅራታል። ምንም ማድረግ አይችልም፣ የራሱንም ማድረግ አይችልም። ግን በአይኑ ብቻ እንደዚህ እያየ መቃጠል ነው እና ከባድ ነው። እንደዛ ነው። ሌላ ደግሞ በአሁኑ ሰዓት ሊዲያ በጣም ተጨንቃለች፣ ብቸኝነት ተሰምቷል። እንደሚታወቀው ፍቅር እንግዲህ ወደ ቤት ተመልሳለች እና ከፍቅር ጋራ አውርቶ ነበረ እና ለምለምን ከዛ ቤት ማስባረር ነው ነበረ የሊዲያ ሀሳብ። ግን ደግሞ ፍቅር ይሄ ነገር አልተቀበለችም። እኔ ካሁኑ በኋላ ይሄ ውስጥ አልገባም ብላለች። ፍቅር እንግዲህ ካሁኑ በኋላ መጥፎ ነገር ትተዋለች ብዬ አስባለሁ። ሊዲያ እንግዲህ በአሁኑ ሰዓት ኤላን በጣም ታፈቅረዋለች። ቢሆንም ግን ኤላ የሷ አይደለም የለምለም ብቻ ነው። ለምለምን ኤላን በጣም ታፈቅረዋለች። እንደገና ደግሞ ሁለቱም ይፋቀራሉ። አሁን ሊዲያ ብቻ ኤላ አፍቅራ ምን ዋጋ አለ? ዋጋ የለም። ለዛ ነው እና ምንም ዋጋ ስለሌለው ብቻ ሊዲያ ራሷን ማረጋጋት አለባት ብዬ አስባለሁ። በሁለቱም እህትና ወንድም በፍቅር ተጎድቷል። ዴቭም እንደዛ ተጎድቷል። ሊዲያም እንደዛ ተጎድታለች። እንግዲህ ሁለቱም በፍቅር ተጎድቷል። ያሳዝናሉ። ብቻ እኔ ግን ዴቭ ያሳዝነኛል። ፍቅርም ሊዲያ ማነት አደይን በጣም ያፈቅራታል።
ሁሌ ይለምናታል። ግን ፍቅር በለመና አይሆንም። ብቻ አላቅም። አንዳንዴ አደይ ዴቭን የምትወድ ይመስለኛል። አንዳንዴ ደግሞ እኔ ለስራ ብቻ ነው የመጣው ትለዋለች እና እንደገና ደግሞ ፍቅርና ዴቭ አንድ ላይ ስታያቸው ትናደዳለች። ለዛ ነው አደይ ዴቭን ትወደዋለች ብዬ ያሰብኩት። ግን አላቅም ብቻ የሚሆነው ነገር እና ለንስኪ ባርኮትም ደግሞ በዚህ አደይ አፈቅርሻለሁ እያላት ነው። ዴቭም አፈቅርሻለሁ እያላት ነው። እንደገና ንጉስም ደግሞ አፈቅርሻለሁ እያላት ነው። እንደው አደይ እኮ ውድ ሰው ሆናለች እኮ ውድ። እንደዚህ መሆን መታደል ነው እንግዲህ። ለምርጫ ግን ያስቸግራል። አንድ ሰው ለአንድ ስለሚሆን እንግዲህ የእሷ እንጀራ የሆነ ትምረጥ። እንግዲህ ምን ይደረግ። አደይ መልካም ሴት ስለሆነች ሁሉም ሰው አይኑን አደይ ላይ አሳርፏል። ሌላ ደግሞ ለምለምና ኤላ ዛሬ ሽርሽር ወጥቶ ነበረ። በጣም ነው የተደሰቱት። እነሱ በጣም ምርጥ ጥንዶች ሆኗል። ግን ደግሞ በመሀል ሊዲያ የሄደች ለምለም ትረበሻለች። ኤላ እንኳን እሷ ስትል ደስ ይሏል። ምክንያቱም ትጨፍራለች፣ ታስናናዋለች። ከዚህ ያለፈ ኤላ ምንም ለሊዲያ ቦታ የለውም። እሱ የሚወደው ትክክለኛ ፍቅረኛ ለምለም ናት። ግን ሊዲያ በመሀል እየተጎዳች ነው። የራሷን ፈጣሪ እስከምሰጣት ብትጠብቅ ይሻላታል። ያው ፍቅር በእርግጥ ይጎዳል፣ ምንም ማድረግ አይቻልም። እንደዛ ነው ውዶቼ። በዛሬ ቀን እንግዲህ ባርኮትን በጣም ተናዷል። በፍቅር እንዴት እንደዚህ ታደርጋለሽ? አደይ ላይ ያደረግሽውን ገና ዋጋ ትከፍያለሽ። ለምንድን ነው ይሄ ሁሉ ክፋትሽ እያላት ነው። እሷ ግን አሁንም አምና ይቅርታ እንኳን አልጠየቀችም። አደይ መጥፎ ሰው ናት። እንደገና ምንድነው እሱ ከደመቀ ጋራ ተመሳጥራ ያንተን ብር ልበሉት ነው ብላ መለሰችለት ማለት ነው። እንደገና ደመቀ ደግሞ ያ ፍቅርን ያገታት ምክንያቱም ታውቃላችሁ የአደይን ላብ ለመመለስ ነበረ። ዛሬ ደግሞ መልሶለታል። ፓፓውስቷ አሽጎ ነው እየሰጠዋል። እኔ የአንቺ ላብ እንደሆነ ባቅ ኑሮ ከፍቅር አልቀበላት ነበረ። ይሄ ከሰማ በኋላ ግን አንድ ቀን እረፍት አግኝቼ አላቅም። አሁን ግን ብርሽ ይሄው ስንት ዋጋ ከፍዬበታለሁና ተቀበይኝ አላት። እሷም ተቆጣች። እኔ ለኔ ብለ ፍቅርን አግታት መቼ ያልኩት እና ይሄንን ብር አልቀበልም ብላ እምብ ብትልም ግን ደመቀ ተቆጣትና ብር ተቀብላ ለባርኮት መለሰችለት። ባርኮትም ግን አልተቀበላትም። እንደገና ይገባታል የሷ ላብ ስለሆነ ፍቅር ናት በዚህ መሀል ስህተት የሰራችው። የሷ ላብ ነው፣ የማንም ሰው ላብ አይደለም። ደመቀ ደግሞ ያደረገውን ጥሩ አድርጓል፣ መልሶለታል የአደይ ብር